አንተ ምን ታውቃለህ? ምን አቅሙ አለ ይሄን የምታስተካክልበት? ታውቃለህ ዋጋው ስንት እንደሆነ? 2 ቢሊዮን እኮ ነው። 6 ሳምንት ሆነው በቢሊዮን የሚቆጠር ብር ነው የያዘብን። ዛሬም የማይሰራ ከሆነ ካምፓኒያችን ይከስራል። ስለዚህ ዛሬም የማይስተካከል ከሆነ እኔ ያልቅልኛል፣ ወደ ጎዳና ነው የሚወጣው። ይሄንን የሚያስተካክለው ሰው ከተገኘ እኔ ለሱ 100 ሚሊዮን ብር ሰጠዋለሁ። ከሙምባይ ትንሽ ወጣ ያለ ክልል ላይ ከሐይቁ ትንሽ ራቅ ብሎ አንድ የድሮ ኢንዱስትሪያል ዞን ነበረ። ትልልቅ ፋብሪካዎችም ነበሯቸው። የፋብሪካ መጥፎ ተረፈ ምርት ፍሳሽ የሚፈስባቸውም ሰፈሮች ነበሩ። እናም በጠዋቱ በሺህ የሚቆጠሩ ሰዎች ወደ የስራቸው ይሄዱ ነበር። እዚሁ ክልል ላይ ቪሻል አውቶሞቲቭ ካምፓኒ ሪሰርች ፕላን አለ። የሀገራችን በጣም ውድና ቅንጡ ፕሮጀክት ይካሄድበታል። በ2 ቢሊዮን ወጪ የተዘጋጀ አንድ ሃይቴክ ሞተርም አለ። ወደፊት ለኤሌክትሪክ ማሽኖችና ለሃይብሪድ ማሽኖች ግልጋሎት የሚሰጥ ነገር ግን ላለፉት 1 ወር ይሄው ሞተር ለዚህ ካምፓኒ ራስ ምታት ሆኖባቸዋል። በሁሉም ሙከራቸው ላይ ትንሽ ደቂቃ ሞተሩ ከሰራ በኋላ የሆነ ድምፅ ያሰማል። ከዛም ራሱን በራሱ ያጠፋል። ስክሪኑ ላይ ቀይ ማስጠንቀቂያ ያሳያቸዋል። ውስጣዊ ችግር ይላቸዋል። ከሀገር ውስጥና ከውጭ የመጡ ኢንጂነሮች ሁሉ ሞክረውታል። የተወሰኑት ሶፍትዌሩ ላይ ችግር አለ ይላሉ፣ የተወሰኑት ደግሞ ዲዛይኑ ላይ፣ ግን ምንም ውጤት አላሳዩም። ከዚህ ፋብሪካ ጀርባ ቆሻሻ የሚጣልበት ቦታ ላይ ሁል ጊዜ ጠዋት አንድ ቀጭን ወጣት ልጅ ይገኛል። እድሜው 15 የሆነ ስሙም አማን ይባላል። የተቀዳደዱ ልብሶች የለበሰና እግሮቹ ላይ የደከመች ስሊፐር ያደረገና በእጆቹ አንድ ማዳበሪያ ይዟል። የሱ ስራም በፋብሪካው ዙሪያ ባሉ ሰፈሮች ቆራሊዮ መሰብሰብ ነው። የወዳደቁ ብረታ ብረቶችና ሃይላንዶች ገንዘብ ሊያወጡ የሚችሉትን ሁሉ ይሰበስባል። የአማን አይኖች በጣም ፈጣን ነበሩ። ቆሻሻን ብቻ አልነበረም የሚያየው፣ ነገራቶችን እስከ ውስጥ ድረስ ጠልቆ መረዳት ይፈልጋል። ከፋብሪካው የተበላሹና የተቃጠሉ ማሽኖች ወደ ውጭ ሲጣሉ አማን እነዛን ነገሮች አስተውሎ ያያቸዋል። አብዛኛውን ጊዜ እያነሳ እያገላበጠ ይመለከታቸዋል። እየፈታታም እየገለባበጠ ይመለከታል። ልክ ውስጣቸው ላይ ሚስጥር የተደበቀ ይመስል። ፋብሪካ ውስጥ የሚሰሩ ሰዎች በአስቸጋሪ ሁኔታ ውስጥ ሆነው ነበር የሚመለከቱት። ለነሱ አማን ቆራሊዮ የሚሰበስብ ሕፃን ልጅ ብቻ ነው። አንዳንድ ጠባቂዎች ተቆጥተው ያባረሩታል። አንዳንድ ሰራተኞች ደግሞ ይቀልዱበታል። በተለይ የዚህ ፋብሪካ ኃላፊ የሆነችው ሻሊኒ ቨርማ በ40ዎቹ ዕድሜ ክልል ውስጥ የምትገኝ በጣም ቁጡና ተናጋሪ የሆነች ሴት ናት። በፕላንቱ ላይ እሷ ምንም አይነት ድርድር የማትፈልግ አይነት ሰው ናት። አንድ ቀን አማን ቆሻሻ የሚጣልበት ቦታ ላይ ቁጭ ብሎ እያለ እናም ሲመለከት ከዛ ከ2 ቢሊዮን ብር ከሚፈጀው ሞተር አካል የተጣለ አንድን ዕቃ አገኘ። ይሄ ቁራጭ አካልም በጣም የተቃጠለ ነበር። የተቃጠለውን አማን አነሳውና በጣቶቹ ሲያንቀሳቅሰው የሆነ ድምፅ ተሰማው። ከውስጡ የሆነ የሚያቃጭል ነገር ሰማ። በድጋሚ ወደ ጆሮው ጠጋ አደረገ። ይሄ ድምፅማ ልክ አይደለም። ቀስ ብሎ ለራሱ እንደዚህ አለ። በዛው ሰዓት ከውስጥ የሆነ ጩኸት ተሰማ። የሞተሩ ሌላ ሙከራ ባለመሳካቱ የተነሳ ሻሊኒ ቨርማ እጅግ በጣም ተናዳ በኢንጂነሮች ላይ እየጮኸች ነበር። በቢሊዮን የሚቆጠር ብር እየከሰረ እናንተ አንድ ሞተር ማስተካከል አቃታችሁ። አማንም በውጭ በኩል ሆኖ ሁሉንም ነገር እያዳመጠ ነበር። የልብ ትርታው በፍጥነት እየመታ ነበረ። አይምሮ ላይም ከቆሻሻ ቦታ ላይ ያነሳት ያቺ የሞተር ቁራጭ እያሰላሰለ ነበር። ምናልባትም የሆነ ነገር የተረዳ መሰለው። ውስጥ ያሉ ትልልቅ ኢንጂነሮች ሊገባቸው ያልቻለው ነገር፣ እንዲሁም ሊያዩት ያልቻሉት ነገር። የዛን ቀንም ለመጀመሪያ ጊዜ የ15 ዓመት ወጣት ቆራሊዮ ለቃሚ የሆነ ልጅ ምናልባትም ሞተሩን እኔ አስተካክለው ይሆናል የሚል ሐሳብ በውስጡ አዘለና ይሄ ልጅ በጉራ በብቃትና በትክክለኛ ዕውቀት መሃል ያለውን ግድግዳ የሚያፈርስ። በማግስቱ ጠዋትን በጣም ብዙ ሰዎች ተጨንቀው ተሰባስበዋል። ምክንያቱም ዛሬ የካምፓኒ ቦርድ ሜምበሮች የሚሰበሰቡበት ቀን ነው። እነዛ ሰዎች ለዚህ ሳይንስ እርዳታ መስጠትም የሚችሉ ማቆምም የሚችሉ። የ2 ቢሊዮን ብር ማሽን ብቻ አልነበረም። ይሄ የካምፓኒው የጀርባ አጥንት፣ የወደፊት ተስፋውና በሺህ ለሚቆጠሩ ሰራተኞች ከስራቸው ጋር የተያያዘ ነበር። እዛው ፕላንት ውስጥ ትልቅ ስክሪን አለ የተገጠመ፣ ሞተሩን በቀጥታ የሚከታተሉበት፣ ጉልበቱን፣ ግፊቱን ከመነሻው ጀምሮ ያለውን የሚከታተሉበት። ሁልጊዜ በተስተካከለ መንገድ ይጀምርና በድንገት ግራፉ ይበላሽና ሞተሩ ይቆማል። ሻሊኒ ቨርማ በእጇ ታብሌት ይዛ በፍጥነት እየተራመደች ነው። ድምጿም አዳራሽ ውስጥ እያስተጋባ ነው በጩኸት። ምንም አይነት ሰበብን ያልፈልግም። ዛሬ ወይ መፍትሄውን ታገኛላችሁ ወይም ምላሽ መስጠት መቻል አለብን። በኢንጂነሮች አይን ላይ ድካም ይታያል። አብዛኞቻቸው 3 ቀን በተከታታይ እንቅልፍ የሚባል አልተኙም። አንደኛው እንደዚህ አለ፣ እመቤቴ ሙሉ የማሽኑን ዲዛይን በድጋሚ መስራት አለብን። ሻሊኒም ወዲያውኑ አብዳሃል እንዴ አንተ? ለዚህ እኮ ሌላ 6 ወር ያስፈልገናል። እስከዛ ድረስ ደግሞ ካምፓኒያችን ይከስራል። በዛው ሰዓት እንደ ሁልጊዜው አማን ከፋብሪካው ጀርባ
የሁል ጊዜ ስራውን እየሰራ ነበር። ዛሬ ግን ልቡ ቆራሌው መሰብሰብ አልፈለገም። አይኖቹ በተደጋጋሚ ወደ ትልቁ አዳራሽ እያመላከተው ነው፣ ሞተሩ ወደ ተቀመጠበት። ከውስጥ እጅግ በጣም የሚሰማቸው ጩኸቶች አሉ። ባንዴ ደግሞ ጸጥ። ምክንያቱም እሱ ታውቆታል፣ ዛሬ ሞተሩ የማይስተካከል ከሆነ ብዙ ኪሳራ እንደሚደርስ። በድንገት ከውስጥ የሆነ ድምፅ ሰማ። ሞተሩን አስነሱት። በሞተሩ ድምፅ ቤቱ ተናጋ። አማን አይኖቹን ጨፈነ። ድምፁን ማዳመጥ ጀመረ። 3 ደቂቃ፣ 5 ደቂቃ። ከዚያ የሚገርም ድምፅ አሰማ ሞተሩ። አማንም ልቡ አዘነ። ከዛው በሚቀጥለው ደቂቃ ሞተሩ ጸጥ አለ። ውስጥ ጩኸት ተጀመረ። ሻሊኒ ቨርማ ተስፋ ቆርጣለች። በቃ አሁንስ በጣም በዛ። ይሄ ፕሮጀክት ከአቅማችን በላይ ነው ወይስ የቡድኑ? በእነዚህ ጩኸቶች መሃል አማን እየተራመደ ወደ ውስጥ ገባ። ጉሮሮው ደርቋል። እጆቹ እየተንቀጠቀጡ ነበር። ነገር ግን ዛሬ የማይናገር ከሆነ መቼም አይናገርም። ድምፁን ከፍ አድርጎ እመቤቴ አንድ ነገር ልናገር እኔ አለ። አዳራሹ በአጠቃላይ ጸጥ አለ። ብዙ አይኖች እሱን ማየት ጀመሩ። ሻሊኒ ደግሞ ልክ ቆሻሻ ነገር እንዳየ አንተ እዚህ እንዴት ልትገባ ቻልክ? አማን እንደምንም ደፈር አለና እመቤቴ ሞተሩ እኮ የሶፍትዌር ችግር አልነበረም። እዛ ውስጥ ያሉ በሙሉ ሳቁበት። ከዛም አንድ ሰው እንዲህ አለ፣ አሁን ቆራሪው ለቃሚም ደግሞ ጭራሽ ኤክስፐርት ነኝ ማለት ጀመረ። አንዱ ደግሞ አጨበጨበ። ሻሊኒም ቁጣ በተሞላው ንግግር እሺ እንገሩና የኛ ትልቁ ኢንጂነር ችግሩ ምንድነው አለችው። አማን አይኖቹን ዝቅ አድርጎ ነበር። ከዛም ቀና አለና የሞተሩ ሃርሞኒክ ፍሪኩዌንሲ በስተት ነው የተሞላው። ሴንሰሩ ልክ ስላልሆነ ምንም አይነት ግንኙነት ሊፈጥር አልቻለም። የሳቃቸው ድምፅ እየጨመረ መጣ። ሻሊኒ እጅጉኑ በጣም ተናደደች። ለመሆኑ ታውቋል ይሄ ሞተር ዋጋው ስንት እንደሚያወጣ? 2 ቢሊዮን እኮ ነው የሚያወጣው። ሳጥን መሰለ እንዴ አንኳኩተው የሚስተካከልልህ? አማን ጆሮዎቹ እጅግ በጣም ጋሉ። እሱ የመሰለው በደሃ አባቱና በለበሰው አለባበሱ የሚስቁበትም መሰለው። ነገር ግን እንደምንም ራሱን ተቆጣጠረና እመቤቴ 5 ደቂቃ ብቻ እንድትሰጪ ነው የሚፈልገው አላት። ሞተሩን ድምፁን ማዳመጥ እፈልጋለሁ ሲላት ሻሊኒ በጣም ጮኸች። ጠባቂዎች እባካችሁ የልጅ አስወጡት። 2 ጋርዶች ወደፊት መጡ። አማንም ወደ ኋላ መሸሽ ጀመረ። ከዛም ወዲያውኑ ጸጥ ብሎ ሲመለከት የነበረ አንድ ሲኒየር ኢንጂነር እመቤቴ አንድ ጥያቄ አለኝ። እኛ ምንም መፍትሄ ስላላገኘን ይሄ ልጅ ቢሳሳት እንኳ እኛ ምንም የሚጎልብን ነገር የለም ሲል ሁሉም እርስ በርስ ማውራት ጀመረ። ሻሊኒ ሁሉንም ሰው ካየች በኋላ ወደ አማን ዘወር አለችና አይኖቿ ውስጥ ፍርሃት ይታይባታል። ከዛም በላይ ግን ተስፋም አላት። ቀዝቀዝ ባለ ድምፅ እንዲህ አለች፣ ጥሩ እሺ፣ ነገር ግን አስታውስ ጊዜያችንን ለማባከን ብለህ ከሆነ የመጣኸው ዋጋህን እሰጥሃለሁ። አማንም ለመጀመሪያ ጊዜ በረጅሙ የሰላም እስትንፋስ ተነፈሰና እድሉንም በማግኘቱ ደስ ብሎታል። አሁን ጥያቄው ሰዎች ይስቁበታል ወይስ አይስቁበትም ሳይሆን ጥያቄው ይሄ ነው፣ እውነትም እሱ የሞተሩን ድምፅ በትክክል ተረድቶታል? የሚቀጥሉት ደቂቃዎች ለሱ ለህይወቱ እጅግ በጣም ትልቅ ፈተና ሆኗል። አዳራሹ ጸጥ ረጭ ብሏል። ጋርዶችም ወደ ኋላ አፈግፍገዋል። ኢንጂነሮችም በቦታቸው ቆመዋል። ሻሊኒ ቨርማ ደግሞ ጀርባውን ዞራ ቆማለች።